በደቡብ አፍሪካ የሚገኙ ኢትዮጵያውያን ጉዳይ ከዕለት ወደ ዕለት እያሳሰበ መሆኑ ተሰማ። በደቡብ አፍሪካ ቁጥራቸው ከ250 ሺህ በላይ የሚሆኑ ኢትዮጵያውያን የሚገኙ ሲሆን ለዓመታት መልካም በሆነ የህዝብ ለህዝብ ግንኙነት ሲኖሩ የቆዩ ቢሆንም ከቅርብ ጊዜ ወዲህ ግን አስጊና ጭካኔ በተሞላበት መልኩ ኢትዮጵያውያንና ኤርትራውያን ላይ ያነጣጠረ ግድያ በደቡብ አፍሪካ እየተፈጸመ እንደሚገኝ በሀገሪቱ ነዋሪ የሆኑ ኢትዮጵያውያን ያስታወቁ ሲሆን ጉዳዩን ለፖሊስ ቢያመለክቱም የህግ አካላትም ለጉዳዩ ተባባሪ መሆናቸውንና እስካሁንም ድረስ ምንም አይነት መፍትሄ ማግኘት አለመቻላቸውን ጠቅሰው በተለይም ደግሞ ከቅርብ ጊዜ ወዲህ ዱዱላ የተባለ ስደተኞችን ጠል የሆነ ስብስብ ስደተኞችን በወረቀታቸው ምክንያት እንዲታሰሩ እንደሚደረግና እስከ 10,000 ራንድ ያህል ድረስ ከፍለው እንደሚለቀቁ ጠቅሶ ጉዳዩን እስከ መንግስታቱ ድርጅት ድረስ ያቀረቡ ቢሆንም መፍትሄ ማግኘት እንዳልቻሉ ያስታወቀው አስቸጋሪ በሚባል ሁኔታ ላይ እንደሚገኝ ሁኔታው አመልክቷል። በርካታ ኢትዮጵያውያንና ኤርትራውያንም በዚህ መልኩ ህይወታቸው እንደጠፋም አመልክተዋል። በደቡብ አፍሪካ በሚገኙ ኢትዮጵያውያንና ኤርትራውያን ላይ እየተፈጸመ በሚገኘው ግድያ በአማካኝ በቀን 5 ኢትዮጵያውያን ህይወታቸው እንደሚያልፍ የተገለጸ ሲሆን በአብዛኛው ህይወታቸው የሚያልፈው ደግሞ በሱቆች ውስጥ የሚሰሩ ኢትዮጵያውያን መሆናቸውን እነሱ ውስጥ ባሉበት ሁኔታ ሱቆች ላያቸው ላይ በማቃጠል አሰቃቂ በሆነ ሁኔታ ነው እንዲሞቱ የሚያደርጉት ብለዋል። በደቡብ አፍሪካም አስፈላጊ በሆኑ ጉዳዮች ላይ በመሳተፍ ድጋፍ ስናደርግ የቆየን ቢሆንም አሁንም ግን አግባብ በሌለውና አሰቃቂ በሆነ ሁኔታ ወላጆች ከነልጆቻቸው እየተተኮሰባቸው እንዲሞቱ እየተደረገ ነው ሲሉ ሁኔታው በእጅጉ አሳሳቢም አስጨናቂም እንደሆነ አመልክተዋል። በሚቀጥለው ዓመት በደቡብ አፍሪካ ምርጫ እንደሚካሄድና ለዚህም ሀገሪቱን እየመራ ያለው መንግስት ህዝቡን ለምርጫ ለማነቃቃት በሚል ስደተኞችን ከሀገር አስወጣለሁ ሲል ስደተኞች የደቡብ አፍሪካን ሀብት እንዳይወስዱ አደርጋለሁ የሚሉ ቅስቀሳዎችንም እያሰራጨ መሆኑን የጠቆሙት ኢትዮጵያውያኑ ባልተጠበቀ ሁኔታ ኢትዮጵያውያኑን አይጥ ሲሉ በመጥራትና በማጥቃት ላይ መሆናቸውን ችግሩም እስካሁን እልባት አለማግኘቱን ጠቅሰው እንደ ማህበረሰብ ድምጻችንን ለማሰማት ጉዳዩንም ለመንግስት አካላት እንዲሁም ለተባበሩት መንግስታት ድርጅት እያቀረብን ቢሆንም ጉዳዩም በተለይም በሀገር ውስጥ በሚገኙ ፖለቲከኞች ለፖለቲካ ዓላማ መጠቀሚያ እንዲውል እየተደረገ መሆኑን እልባት አለማግኘቱንም ጭምር ገልጸዋል።